ሰላም ለእናንተ ይሁን ቅዱሳን። ዛሬ ደግሞ ሁለተኛውን ክፍል አብረን እናያለን። ባለፈው ሳምንት እንዳየነው ከሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ጀምሮ እስከ 8 ባለው ክፍል ላይ ነበር የተነጋገርነው። ያንን በማንበብ ጀምራለሁ። ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን ይህንን እንለምናችኋለን። በመንፈስ መገለጥ ወይም በቃል ወይም ከኛ እንደተላከ መልእክት የጌታ ቀን ደርሷል ብላችሁ ፈጥናችሁ ካመራችሁ አትናወጡ፣ አትደንግጡም። ማንም ሰው በምንም መንገድ አያታላችሁ። አስቀድሞ አመጽ ሳይነሳ ለጥፋት የተመደበው የአመጽ ሰው ሳይገለጥ ያ ቀን አይመጣምና እርሱም አምላክ ከተባለውና ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል። ከእናንተ ጋር በነበርኩበት ጊዜ እነዚህን ነገሮች ነግሬያችሁ እንደነበር ትዝ አይላችሁምን? በራሱ ጊዜ ይገለጥ ዘንድ አሁን ምን እንደሚከለክለው ታውቃላችሁ። የአመጽ ምስጢር አሁንም እንኳ እየሰራ ነውና፣ ነገር ግን ይህ የሚሆነው የሚከለክለው ከመንገድ እስኪወገድ ድረስ ብቻ ነው። ከዚያም በኋላ ጌታ ኢየሱስ በአፉ ውስጥ ትንፋስ የሚያስወግደውና በምጽአቱም ክብር ፈጽሞ የሚያጠፋው አመፀኛ ይገለጣል ይላል። እንግዲህ ባለፈው ሳምንት አንዳንድ ሐሳቦችን ተመልክተን ነበር። እነሱን ለማስታወስ ሞክራለሁ። ጳውሎስ አትናወጡ ይላቸዋል። አትደንግጡ። ልክ ክፍሉ ላይ እንደሚለው ምን አናወጣቸው? ምን ነበር ያስደነገጣቸው ስንል አንደኛ ተሰሎንቄ ላይ የጻፈላቸው መልእክት ምዕራፍ 4 እና ምዕራፍ 5 ስናነበው ስለ ጌታችን ስለ ኢየሱስ ክርስቶስ ዳግመኛ መመለስ ጽፎላቸው ነበረ። ይህንን የሚጻፈላቸው በጊዜው ከነበረባቸው ጥያቄ በመነሳት ነው። ይሄ አንዱ የጳውሎስ መልእክት ነው፣ እውነተኛው መልእክት ነው። ይሄንን ይዘው ሳሉ ከጳውሎስ እንደተላከ ደግሞ የሚመስል ሌላ ደብዳቤ ደረሳቸው። ጳውሎስ ነው ስም ጳውሎስ ነው የላከው የሚመስል። ይህም ደብዳቤ ምንድነው? የጌታ ቀን ደርሷል፣ የጌታ መምጫ ደርሷል፣ በቃ አሁን የመጨረሻው ጊዜ ነው፣ ነገሮች ሁሉ አብቅተዋል የሚል አይነት ነገር ነው። ስለዚህ ሁለተኛው ይሄ ነው ማለት ነው። ሶስተኛው በመንፈስ መገለጥ መንፈስ ቅዱስ እንደገለጠላቸው አስመስለው ይህንን በመናገር የነበሩትን አማኞች አእምሯቸውን አናወጧቸው፣ አስደነገጧቸውም። ስለዚህ አትናወጡ፣ አትደንግጡ ብሎ ይነግራቸዋል። ስለዚህ ለክፍሉ የሰጠው ርዕስ አትናወጡ የሚል ነው ማለት ነው። ታዲያ እንዳይናወጡ ጳውሎስ ሲነግራቸው ምንድነው እነሱን ያበረታበትና የመከረበት ወይም ደግሞ የዘመኑን ሁኔታ የጠቆመበት ነገር ምንድነው? አትናወጡ ወይም ደግሞ አትደንግጡ፣ ማንኛውም ሰው በምንም ነገር አያናውጣችሁ ካለ በኋላ ምንድነው ያለው? አስቀድሞ አመጽ ሳይነሳ ለጥፋት የተመደበው የአመጽ ሰው ሳይገለጥ ያ ቀን አይመጣም አላቸው። ያ ቀን አይመጣም። ስለዚህ የምጽአቱ ቀን የሚሆነው የዓለም ፍጻሜ የሚሆነው የነገሮች ማብቂያ የሚሆነው ያ ከመሆኑ በፊት ምን መሆን አለበት? የጥፋት ልጅ ወይም ደግሞ የአመጽ ሰው የተባለው መገለጥ አለበት ብሎ አላቸው። ይህንን ባለፈው አይተናል ማለት ነው። ታዲያ ባለፈው ምንድን ነበር ያየነው? የአመጽ ሰው ለምን አልተገለጠም ማለት? የአመጽ ሰው ያልተገለጠበት ምክንያት ምንድን ነው አለን? ከልካይ ስላለ ነው፣ እንዳይገለጥ ስለተከለከለ ነው ማለት። ምን ከለከለው የሚለውን በዝርዝር ለማየት ሞከልን። ከእናንተ ጋር በነበርኩበት ጊዜ እነዚህ ነገሮች ነግሬያችኋለሁ። እንደ ትዝ አይላችሁም ሆይ? የሚከለክል በራሱ ጊዜ እንዳይገለጥ የሚከለክለውን ታውቃላችሁ፣ እንደውም ታውቁታላችሁ ነው የሚለው። እናንተ ተሰሎንቄ ሰዎች ይህ የአመጽ ሰው እንዳይገለጥ የሚከለክለውን ታውቃላችሁ የሚለውን ወሰድንና ምን ሊሆን ይችላል ብለን ሌሎች መጽሐፍ ቅዱስን በዚህ ክፍል ላይ ጥናት ያደረጉት ሰዎች የጠቆሙትን ጥቆማ እነዛን እንትናል። አንደኛው ከልካዩ የሮም መንግስት ነው ብለናል።
የሮም መንግስት የሮም ኢምፓየር እንደዚህ አንድ ሰው ተነስቶ እኔ አምላክ ነኝ፣ እኔ ንጉስ ነኝ፣ አማልክት አምላክ ከተባሉት በላይ ነኝ ብሎ ራሱን ከፍ ከፍ እያደረገ በእግዚአብሔር ቤተ መቅደስ ደግሞ ተቀምጦ አምላክ ነኝ እያለ አዋጅ እያስነገረ እኔ አምላክ ነኝ እያለ አዋጅ ልክ የሮም ቄሳሮች አዋጅ እንደሚያስነግሩት ሁሉ ለቄሳሮቻቸው በልደት በዓላቸው ወይም ደግሞ በዓመት በዓላቸው ላይ አዋጅ እንደሚናገሩ አዋጅ እያስነገረ እኔ አምላክ ነኝ፣ እኔ እግዚአብሔር ነኝ፣ እኔ ክርስቶስ ነኝ፣ ለእኔ ስገዱልኝ፣ ለእኔ ተገዙልኝ እንዳይል ማን ይከለክለዋል? የሮም መንግስት ወይም የሮም ኢምፓየር የሮም ስርዓት አይፈቅድም። እንዲህ አይነትን ነገር አይፈቅድም። ስለዚህ ከልካዩ አንዱ የሮም መንግስት ነው ብለን አለን። ሁለተኛው ማን ነው ከልካይ አለን? እኛ ነን። ቤተክርስቲያን ከልካይ ናት አለ። የክርስቶስ አካል ቤተክርስቲያን ባለችበት ዘመን ይሄ ነገር አይሆንም። ምክንያቱም ይህ የቤተክርስቲያን ዘመን ነው። የቤተክርስቲያን ዘመን ነው። ከክርስቶስ መወለድ ጀምሮ ክርስቶስ ዳግመኛ መጥቶ ቤተክርስቲያንን እስኪወስዳት ድረስ የቤተክርስቲያን ዘመን ነው። ስለዚህ በዚህ ዘመን የዓመፅ ሰው መጥቶ ምን ማድረግ አይችልም። እኔ እግዚአብሔር ነኝ፣ አማልክት ከተባሉት ሁሉ በላይ ከክርስቶስም ከእግዚአብሔርም በላይ ነኝ እያለ እኔ አምላክ ነኝ ብሎ አዋጅ እያስነገረ በእግዚአብሔር ቤተ መቅደስ ሆኖ ይህንን ነገር ማድረግ አይችልም። ባለበት ዘመን ቤተክርስቲያን ባለችበት ዘመን ለምን አይችልም? ቤተክርስቲያን ብርቱ ጽኑ ጸሎት ትጸልያለች። ቤተክርስቲያን መሰረቷ ክርስቶስ ነው። ቤተክርስቲያን የምትመራው በእግዚአብሔር ቃል ነው። ቤተክርስቲያን ደግሞ አጽናኝና መራራ የሆነ መንፈስ ቅዱስ ከእርሷ ጋር ነው። ስለዚህ ይሄ በሚሆንበት ጊዜና ይሄ ባለበት ሁኔታ ያ መሰው መጥቶ እነዚህን ነገሮች ማድረግ አይችልም ብለን አለን። ሶስተኛው መንፈስ ቅዱስ ነው። መንፈስ ቅዱስ ይሄ የመንፈስ ቅዱስ ዘመን ነው። የመንፈስ ቅዱስ ሲዝን ነው። ክርስቶስ ኢየሱስ ከማድረጉ በፊት ዮሐንስ 14 ላይ ምንድን ያላቸው? ለደቀ መዛሙርቱ እኔ እሄዳለሁ አላቸው። እኔ እሄዳለሁ፣ ነገር ግን እንደኔ ያለ ሌላ አጽናኝ ለዘላለም ከእናንተ ጋር እንዲኖር ምን አደርግላችሁ? እርሱን እልክላችኋለሁ። እኔ እሄዳለሁ፣ እርሱን እልክላችኋለሁ አለ። እውነትም መንፈስ ቅዱስ ወደዚህ ምድር መጣ። መንፈስ ቅዱስ ወደዚህ ምድር ከመጣ በኋላ ልዩ ልዩ ስጦታዎችን በማደል በቤተ ክርስቲያን አሁንም በሙላት እየሰራ ቤተ ክርስቲያንን እያነጻ እየቀደሰ አሁንም ከቤተ ክርስቲያን ጋር ከቅዱሳን ጋር በዚህ ዘመን አብሯል። ስለዚህ የሚከለክለው አንዱ ማን ነው? መንፈስ ቅዱስ ነው። ቤተ ክርስቲያን ነው። የሮም ኢምፓየር ነው። ስለዚህ ይህ ባለበት የዓመፅ አሰራር ምን ሊያደርግ አይችልም? ሊከናወን አይችልም ማለት ነው። የሚከለክለው አለ ማለት ነው። ታዲያ ጳውሎስ ሌላ ቃል ያስቀምጣል። የሚከለክለው ስላለ አሁን እንዳይገለጥ የሚከለክለውን ታውቃላችሁ አለ። ግን የሚከለክለው ሲወገድ ይላል። የሚከለክለው ሲወገድ፣ ከመንገድ ሲወገድ ምን ያደርጋል? በገሃድ ይመጣል ይላል። የሚከለክለው ግን እስኪወገድ ድረስ ዓመፅ በሚስጥር ይሰራል ብሎ ይናገራል። በራሱ ጊዜ ይገለጥ ዘንድ አሁን ምን እንደሚከለክለው ታውቃላችሁ። የዓመፅ ሚስጥር አሁንም እንኳ እየሰራ ነውና፣ ነገር ግን ይህ የሚሆነው የሚከለክለው ከመንገድ እስኪወገድ ድረስ ነው። ከዚያ በኋላ ግን ኢየሱስ በአፉ እስትንፋስ የሚያስወግደውና በምጽአቱ ክብር ፈጽሞ የሚያጠፋው ዓመፀኛ ይገለጣል። ይህ ዓመፀኛ የሚገለጠው መቼ ነው? የሚከለክለው ከመንገድ እስኪወገድ ነው። አሁን ለምን አልተገለጠም? ከልካይ ስላለ ነው። እሺ የሚከለክለው ከመንገድ ሲወገድስ? ወይ ቤተክርስቲያን ስትወሰድ፣ ወይ የክርስቶስ ዳግመኛ ምጽአት ሲሆንስ ምን ያደርጋል? ቤተክርስቲያን ስትወሰድ ምን ያደርጋል? ያን ጊዜ ምን ያደርጋል? ዓመፀኛ ይገለጣል። እስከዛ በሚስጥር ይሰራል። ዓመፅ በሚስጥር ይሰራል። ለሚገለጠው ለዓመፅ ሰው፣ ለዛ ለጥፋት ልጅ አሁን ዓመፅ በሚስጥር ምን እያደረገ ነው? እየሰራ ነው። በሚስጥር ምን እያደረገለት ነው? እያመቻቸለት ነው። መንገዱን እያዘጋጀለት ነው። እንደው ጌታ ይዘገያል ወይም ጌታ አይመጣም ቀኑ ገና ነው ለማለት አይደለም። ጳውሎስ ለእንደዚህ አይነት ጥያቄ መልስ ሰጥቷል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 እስከ 5 ስናነበው እናንተ ቀኑ እንደ ሌባ እንዲሆንባችሁ፣ እንደው ሳታውቁት እንደ ዱብዳ እንዲሆንባችሁ እናንተ በጨለማ አይደላችሁም፣ እናንተ ታውቁታላችሁ ብሏል።
ቀኑን ታውቁታላችሁ፣ መምጫው ትረዱታላችሁ፣ ታውቁታላችሁ። ለእናንተ ድንገት የሚሆን ነገር ይላል። ስለዚህ ምን እናደርግ? ሁሌ ጌታ እንደሚመጣው ቀን ታጥቀን እንዘጋጅ ነው የሚለው። ጌታ ዛሬም ሊመጣ ይችላል። ጌታ ነገም ሊመጣ ይችላል። መቼ እንዲመጣ አናውቅም። ታዲያ ከኛ የሚጠበቀው ምንድነው? ታጥቀን ነቅተን እንድንዘጋጅ ነው። ለጌታ መምጫ ዋናው ነገር የአመፅ ሰው መገለጥ አይደለም፣ የቤተ ክርስቲያን ዝግጅት ነው። ቤተ ክርስቲያን ታጥቃ ወገቧን ታጥቃ መዘጋጀት አለባት። ታዲያ ይህ የአመፅ ሰው እስኪገለጥ ድረስ አመፅ ምን እያደረገ ነው? በሚስጥር እየሰራ ነው። ምናልባት ባለፈው ሳምንት ወደ ወሰድኳቸው ወደዛ ምሳሌ ልውሰዳችሁ። ትልቅ ነፋስና ትንሽ ነፋስ ተፎካክረው ተወዳድረው ትልቁ ነፋስ ጦጣዋን ከዛፍ ላይ ለመጣል ብሎ ደከመውና አቃተው። ለምን? ንፋሱ ስለበረታባት ባላት አቅም ተጣጥራ በጭራዋም በእግሮቿም ቅርንጫፎቹ ላይ ተጠምጥማ አለፈችው። ከዛ ግን ትንሹ ነፋስ ዘና እንድትል አደረጋት። የንፋሱ ጊዜ አብቋል ብላ ቅርንጫፎቿ ላይ ቁጥጥ ብላ ተቀመጠች። ድካም በማያስወጣ ወይም ደግሞ ብዙ ኃይል ብዙ ጉልበት በማይፈልግ መልኩ ገፍትሮ ከዛፉ ላይ ጣላትና አሸናፊ ሆነ ትንሹ ንፋስ። ስለዚህ እኛ ቅዱሳኖች አሁን እየተፈተንን ያለ ነው፣ ወይም ደግሞ ለጌታ ወይም ደግሞ ለምጽአቱ ለጌታ ቀን የማይመጥን ኑሮ እንድንኖር አሁን እያደረገን ያለው የአመፅ ምስጢር ነው። ጥቃቅኑ ነገር ነው። መጨረሻው ሊሆን ነው፣ የአመፅ ሰው ሊመጣ ነው፣ እንዲህ ሊሆን ነው፣ ይሄ ሊፈጠር ነው እያለን ነገሮችን ሁሉ እየቀመርን መናወጥ የለብንም። የአመፅ ሰው ሲመጣ ኮድ አያስፈልገው፣ ቁጥር አያስፈልገው፣ የምስጢር ፊቻ አያስፈልገው። እንደው ከጃኬትና ከኮታችን ላይ ባጅ እየቀነጠለን 666 ነው ኢሉሚናቲ ነው እንደዚህ ነው እያለን ይሄ ሁሉ ቀመር አያስፈልገው። የአመፅ ሰው ተወሳስቦ ወይም ደግሞ ተደብቆ በኮድና በሚስጥር የሚመጣ አይደለም፣ በጋር ነው የሚመጣው። እኔ እግዚአብሔር ነኝ፣ አማልክት ከተባሉት ሁሉ በልጣለሁ። በእግዚአብሔር ቤተ መቅደስ ሆኖ አዋጅ እያስነገረ በጋድ በግልጽ ሁሉ እያየው ሁሉ እያወቀው እኔ ክርስቶስ ነኝ ብሎ ነው እንጂ የሚመጣው ተደብቆ አይደለም የሚመጣው። ስለዚህ መናወጥ የለም። በአንዳንድ ነገሮች ልንናወጥ አይገባም። ብዙ ጊዜ እንዲህ አይነት ነገሮችን ስለምመለከት ነው። የእግዚአብሔርን ቃል መሰረት ከማድረግ ይልቅ ክስተቶችን ነው መሰረት የምናደርገው። ኤፍራጥስ ወንዝ ደረቀ ተባልን። ከዛ በቃ የድርቅ ጊዜ ነበረ፣ አሁን ደግሞ ሞላ። ኤፍራጥስ ወንዝ መድረቁን ወደ መጽሐፍ ክስተቱን ወደ መጽሐፍ ቅዱስ ይዘመተን ይሄው በቃ የመጨረሻው ጊዜ ይሄው በቃ ሊመጣ ነው ይሄው ሆኗል እንላለን። እያንዳንዱን ክስተት መሬት መንቀጥቀጥ በነበረበት ጊዜ በቃ አሁን አበቃ የመጨረሻው ዘመን ነው የምድር መናወጥ ይሞታል እያሉ ሲናወጡ ነበረ። የመሬት መንቀጥቀጥ በፊትም ነበረ፣ አሁንም አለ፣ ይኖራል ወደፊትም። እንደገና ደግሞ ጦርነቶችን፣ ዓለም አቀፋዊ ግጭቶችን ሁሉ እየወሰድ እነዚህን ሁሉ ክስተቶች ወስደን መጽሐፍ ቅዱሳዊ ትርጓሜ ልንፈልግላቸው አይገባም ለማለት ነው። ይህን ስል ግን ኢየሱስ የመጨረሻው ዘመን ምልክቶች እንደነዚህ አይነት ክስተቶች መሆናቸውን ተናግሯል። እነዚህ ምልክቶች ዘመኑ መመርመሪያና ከመቼውም ጊዜ በላይ ወደ ጌታ መቅረቢያ ማንቂያ ናቸው እንጂ እንድንመራመርባቸው አይደለም የተሰጡን። ስለዚህ አውደ ምንባቡ እንደሚለው ክርስቶስ ከመምጣቱ በፊት ወይም ደግሞ መጨረሻው ከመሆኑ በፊት ያ ቀን ከመሆኑ በፊት ምን ይሆናል አለ? የአመፅ ሰው የጥፋት ልጅ ይገለጣል አለ። እሺ ለምን አልተገለጠም? ያልተገለጠው ደግሞ ዋናው ምክንያት ምንድነው? የሚከለክለው ታውቃላችሁ። ያልተገለጠው ተከልክሎ ነው። ማን ከለከለው? ከልካዮቹ እነዚህ ናቸው ብለን እሳቢዎቹን አስቀመጠን ማለት ነው። ስለዚህ ተከልክሎ ታዲያ ይህ ከልካዩ ከመንገድ እስኪወገድ ድረስ እንደ ሮም ያለ ጠንካራ ኤምፓየር እንደ ዓለም አቀፍ ህግም ከሆነ ምክንያቱም አንድ ሰው መጥቶ እኔ አምላክ ነኝ ስገዱልኝ ከኔ በቀር ሌላ የለም ማንም መሰማት የለበትም እኔ ብቻ ነኝ ስግደት ለኔ አምልኮ ለኔ ኢኮኖሚው ለኔ ሁሉን ነገር እኔ ቢል እንደዚህ አይነት ሰርቫይቭ ማድረግ አይችልም። አሁን ባለው ግን እንደዚህ አይነት ሰው ሰርቫይቭ ማድረግ አይችልም። ስለዚህ መወገድ አለበት ነው የሚለው። ቤተክርስቲያንም ከሆነ ልትወሰድ ይገባል። እንደ አይነትም እንደ ሮም ያለውን ደግሞ ህግ ከሆነ ወይም ዓለም አቀፍ ህግም ይሁን መሻሻልና መቀየር ለእንደዚህ አይነት ሰው
እድል የሚሰጥና ለእንደዚህ አይነት ሰው ምቹ ሆኖ መቀየር አለበት። ዓለም አቀፍ ሕግ መቀየር አለበት። ከመንገድ መወገድ አለበት ሁሉም ነገር ይህ የአመፅ ሰው እንዲገለጥ። ስለዚህ ይህ የአመፅ ሰው እንዳይገለጥ የሚከለክለው አለ። እስከዛውስ ድረስ ምንድነው የሚከለክለው? እስከዛው እስኪገለጥስ ድረስ አመፅ ምን እያደረገ ነው? በሚስጥር እየሰራ ነው ይላል። እንግዲህ ይህ ዘመን የመጨረሻው ዘመን እንደሆነ ሁላችንም እናውቃለን። አስጨናቂም ዘመን ነው። ያው አትናወጡም ተብለናል። ግን ምንድነው አስጨናቂነቱ ምንድነው? ሁለተኛ ጢሞቴዎስ ላይ ሄደን እንመልከት። ምዕራፍ 3 ከቁጥር 1 እስከ 5 ድረስ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 አነባዋለሁ። ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህንን ወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ራቅ ይለዋል። በመጨረሻው ዘመን አስጨናቂ ጊዜ ይመጣል ይላል። አስጨናቂ ጊዜ ይመጣል ይላል። ይህ አስጨናቂ ጊዜ ምንድን ነው? በመጨረሻው ዘመን የሚገለጥ አስጨናቂ ጊዜ ምንድን ነው? ይህ አስጨናቂ ጊዜ ቅድም ለመጥቀስ እንደሞከር ነው ጦርነቶች፣ ረሃብ፣ የሐሰተኛው መሲህ መምጣት እንደዚህ አይደሉም። እነዚህ አይደሉም። ይህ አስጨናቂ ነገር ጳውሎስ ለጢሞቴዎስ በሚያሳስበው መልእክት ውስጥ ይህ አስጨናቂ ነገር እንደ ትልቁ ነፋስ ዋና ሆነው ወይም ደግሞ የአመፅ ሰው የጥፋት ልጅ መጥቶ የሚያከናውናቸውን እነዛን ነገሮች አይደለም። በኃይል ማስካድ፣ ስገዱልኝ የሚል የዓለምን ሕዝብ ሁሉ ጠቅልሎ ለሱ እንዲንበረከክ ማድረግ ያንን አይደለም አስጨናቂ ዘመን እያለው ያለው ጳውሎስ ለጢሞቴዎስ ሲነግረው። ያንን የትንሽ ጉልበት ያለውን የትንሹን ንፋስ አይነት ጉልበት ነው። ተዝናንታ ቅርንጫፉ ላይ ቁጥጥ ያለችውን ጦጣ በቀላሉ ገፍትሮ እንደ ጠላት በቀላሉ ገፍትሮ የሚጥል የሥነ ምግባርና የሞራል ዝቅጠትን የሚያሳይ ነው ይሄ ክፍል። ወደ 19 ነገሮችን ይጠቅሳል ክፍሉ። እነዚህን 19 ነገሮች በሶስት ምድብ ያስቀምጣቸዋል። በሶስት ምድብ ይጠቀልላቸዋል። ልክ ለምሳሌ 10ቱን ትእዛዛት 10ቱን ትእዛዛት ኢየሱስ በሁለት እንደጠቀለለው ሕግ ሁሉ በእነዚህ ሁለት ነገሮች ባልንጀራን እንደ ራስ አድርገህ ውደድ፣ ጌታ አምላክን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ አምልክን ውደድ። በቃ እግዚአብሔርን ከወደድከው ባልንጀራን ከወደድከው እነዛን 10 ነገሮች ምን ማድረግ ትችላለህ? ማክበርና መፈጸም ትችላለህ። ከባልንጀራ ጋርና ከእግዚአብሔር ጋር የተያያዙ ናቸው 10 ነገሮች እንዳለው ሁሉ እነዚህ 19 ነገሮች በሶስት አይነት ፍቅሮች ትክክለኛ ባልሆኑ በተሳሳቱ ፍቅሮች ተገልጸዋል። ትክክለኛ ባልሆኑ ፍቅሮች ተገልጸዋል። ስለዚህ ይህ ዘመን አስጨናቂ ዘመን ነው። እውነትም አስጨናቂ ዘመን ነው። ግን የሚያስጨንቀው ምኑ ነው? ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 8 ላይ ስናነበው ጻድቅ ነው ሎጥ ይላል። በአመፀኛ ስራቸውን እያየና እየሰማ ነፍሱን አስጨንቆ ነበር ይላል። ነፍሱን አስጨንቆ ነበር። እንዴት ነው ነፍሱን ያስጨነቀው? ሎጥ በሰዶም ህዝቦች መካከል ሆኖ ተጨንቆ ነበር። ታሪኩን ስንመለከተው አብርሃም ጋር የነበሩት መላእክቶች ወደ ሎጥ ቤት መጡ። የሰዶም ሰዎች አዩአቸው። አውጣልን እንድረስባቸው ብለው አሉት። ሎጥም ከእንግዶቹ ጀርባ በሩን ዘግቶ ወደ ውጭ ሆኖ ያናግራቸዋል። እነሱን ተጓቸው። ከቤቴ ጣራ በታች እንግዳ ሆነው ገብቷል፣ ተጓቸው። ይሄው ወንድ ማያውቁ ሴት ልጆች አሉ፣ እነሱን ልስጣችሁና እንደፈለጋችሁ አድርጓቸው አለ። ምን አይነት አባት ነው? ምን አይነት ሰው ነው? እንዲህ አይነት ሰው የሚያስጨንቅ ዘመን ነበር። ይህም ዘመን በጣም አስጨናቂ ነው። ይህ ዘመን ደግሞ የሚያስጨንቀው እንደነዚህ አይነትን ሰዎች ግብረ ሰዶማውያንን ብንነካ ብንናገር
አስጨናቂ ነው። ተገላቢጦሽ ነው። ሎጥ በአመፀኛ ስራቸው ተጨነቀ። አሁን ደግሞ እንዲህ አይነትና አመፀኛ ስራ በመኮነን እየተጨነቅን ነው። ይህ ዘመን ጭንቀት ላይ ነው። አስጨናቂ ዘመን ነው። ዘመን ምንድነው ይህ አስጨናቂ ነገር? 19ኙን በሶስት ነገሮች ከእውነተኛ ፍቅር ውጪ የሆኑ በተሳሳቱ 3 ፍቅሮች ይገልጧል። የመጀመሪያው ራስን መውደድ ነው ይላል። ሰዎች ራሳቸውን የሚወዱ ይሆናሉ ይላል። በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ሁሉን ነገር ለኔ፣ ሁሉ ነገር በእኔ፣ ሁሉ ነገር በቃ እኔ የሚለው እኔ ለኔ በእኔ የሚሆንበት ዘመን ነው። ለሌሎች ግድ የላቸውም። ለሌሎች ትኩረት የላቸውም። ስለ ሌሎች ደንታቸው አይደለም። አንድ አባባል አለ ተረት፣ እኔ ከሞትኩ ሰርዶ አይብቀላለች ይባላል አህያ። እና ልክ እንደዚህ ሁሉ ነገር ለነሱ፣ ሁሉ ነገር ለራሳቸው። ስለዚህ ለኔ 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 የሚል ነው። ይሄ ደግሞ ትክክለኛ የክርስትና ትምህርት አይደለም። ክርስቶስ እንደዚህ አላስተማረንም። ፊልጵስዩስ ምዕራፍ 2 ላይ ሄደን በምናነብበት ጊዜ ክርስቶስ ፍለጋውን እንድንከተል ምሳሌን ትቶልናል ብሎ ስለ ክርስቶስ የሚነግረን ምንድነው? ክርስቶስ ከእግዚአብሔር ጋር መተካከልን፣ እኩያ መሆንን፣ አምላክ መባልን እንደሚገባ ሳይቆጥረው ምን አደረገ? ክብሩን ትቶ ራሱን ባዶ አድርጎ ወደዚህ ምድር መጣ። ለማ ሲል? ለኛ ሲል። ትቶ ነው የመጣው ለኛ ሲል። ራሱን አዋርዶ ነው የመጣው ለኛ ሲል። በዚህ ምድር ላይ የተንከራተተው መከራ የተቀበለው የመስቀል ሞት የሞተው ለኛ ሲል ነው። ከክርስቶስ የተማርነው ለዚህ ነው። ይሄን ብቻ ሳይሆን እናንተም ነው የሚለው፣ እናንተም ለራሳችሁ የሚጠቅመውን አትመልከቱ ለባልንጀሮቻችሁ እንጂ። ልክ እንደ ኢየሱስ ክርስቶስ ለራሳችሁ የሚጠቅመውን ይሄ ዘመን አስጨናቂ ዘመን ነው። ሁሉም ለራሱ የሚኖርበት ዘመን ነው። ሁሉ ለራሱ ብቻ ለኔ ብቻ የሚልበት ዘመን ነው። ስለሌላው ግድ የሌለው ዘመን ነው። ይህ ዘመን አስጨናቂ ዘመን ነው። አመጽ በሚስጥር እየሰራ ነው ማለት ይሄ ነው። ከባድ የሆነ ከፍተኛ የሆነ የሞራል የሥነ ምግባር ውድቀት። ሌላ ሁለተኛው ገንዘብን የሚወዱ ይሆናሉ። ይህም ሁለተኛ የተሳሳተ ፍቅር ነው። ገንዘብን መጠቀም እና ገንዘብን መውደድ ይለያያል። ገንዘብ አስፈላጊ ነገር ነው። ግን ሰውን ጎድቶ፣ ፍትህ አዛብቶ፣ ሰውን አሳዝኖ፣ ዋሽቶ፣ ቀጥፎ ገንዘብ ማግኘትና ገንዘብን በተገቢው መንገድ ማግኘት ይለያያል። እነዚህ የሚለያዩ ነገር ናቸው። ገንዘብን መውደድ እግዚአብሔርን ከመውደድ የመለየት ምልክቱ ነው። አንድ ሰው እግዚአብሔርን እወዳለሁ ብሎ ልክ እንደ እግዚአብሔር ገንዘብን የሚወድ ከሆነ እግዚአብሔርን አይወደውም ይህ ሰው። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 10 ጀምሮ እናንተ አንብቡት፣ ለእናንተ ተወላችኋል። ገንዘብን መውደድ የክፋት ሁሉ ስር ነው ይልና አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ይላል ራሳቸውን ይላል ከእምነት መንገድ ስተው ራሳቸውን በብዙ ስቃይ ወግተዋል ይላል። ይህ ማለት ምንድነው? በገዛጅ ራስን ማሰቃየት ማለት ነው። ልክ እንደ በሀገራችን ንቅሳት የሚነቀሱ ሰዎች በተለይ ይሄ ጥርሳቸውን ድዳቸውን ሲነቀሱ እንደ ዲጂታል የለም። ድሮ እኔ የማውቀው ሲነቀሱ ሳይ በመርፌ ወይም በስፒል ነው ጥቁር ነገር ያደርጉና በስፒል ይጠቀጥቁታል፣ እንትናቸውን ያቆስሉታል። እና አያለቅሱም፣ ደስ ነው የሚላቸው። ደም እየፈሰሳቸው ደስ ይላቸዋል። ለምን? በኋላ የሚመጣላቸውን ውበት የሚመጣላቸውን አድናቆት እያሰቡ። አንዳንዶች ባለጠግነትን ከመውደድ የተነሳ በብዙ ስቃይ ራሳቸውን ወጉ። ልክ እንደዚህ ወይም ደግሞ የተቀመጠለትን ምግብ ለእንስሳን ለማደል የሚወደውን ምግብ ያስቀምጡና ሹል እንጨቶችን ያዘጋጃሉ። ሄዶ ያንን ምግብ ለመመገብ ሲል እንጨቱ ምን ያደርገዋል? ይወገዋል። በዛ ወጥመድ ውስጥ ይገባል። አንዳንዶች እንዲህ ሆነዋል። ገንዘብን የሚወዱ ሆነዋል ከማይልቅ ከእግዚአብሔር ይልቅ። ሌላው ተድላን የሚወዱ ይሆናሉ ይላል። ተድላን ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ተድላን እንደ አምላክ የሚያዩ። ይህ ደግሞ በአማኞች ሕይወት ውስጥ ከነገሰ ወንጌልን ያዳክማል። ወንጌልን ያዳክማል። ይሄ አስጨናቂ ዘመን ነው። ሰዎች ራሳቸውን የሚወዱ ይሆናሉ። ሰዎች ከገንዘብ የሚወዱ ይሆናሉ። ሰዎች ተድላን የሚወዱ ይሆናሉ። አስጨናቂ ዘመን ነው። አመጽ በሚስጥር እየሰራ ነው። አመጽ በሚስጥር ሲሰራ የሥነ ምግባር የሞራልና መንፈሳዊ ውድቀትን እያመቻቸ ለማን ምቹ ያደርጋል? ለማን መንገድ ይጠርጋል? ለሚገለጠው አመፀኛ፣
ልክ የሚከለክለው ከመንገድ ሲወገድለት ያ አመፀኛ ያለምንም ጭንቀት ምን ማድረግ ይችላል? መገለጥ ይችላል። እስከዛ ግን የሚከልካዩ ባለበት ዘመን ግን ምንድነው? አመፅ ምን እያደረገ ነው? በሚስጥር እየሰራ ነው ይላል ጳውሎስ። ይህንን ነው የሚነግራቸው። ስለዚህ አትናወጡ፣ አትደንግጡ። የጌታ ቀን ደርሷል ብላችሁ አትደንግጡ። አመፀኛው ሳይገለጥ የጥፋት ልጅ ሳይመጣ ምጽአቱ አይሆንምና። ታዲያ ለምን አልመጣም? የሚከለክለው ስላለ ነው። ማን ነው ከልካዩ? ቤተክርስቲያን ናት፣ መንፈስ ቅዱስ ነው። አሁን ያለው የዓለም ስርዓትና የዓለም ህግ፣ ዓለም አቀፍ ህግ አይፈቅድም እንዲህ አይነት ነገር። በነ ጳውሎስ ዘመን ደግሞ የሮማውያን ህግ አይፈቅድም እንዲህ አይነት ነገር። የሚከለክለውን ታውቃላችሁ፣ ነግሬያችሁ ነበር እናንተ መካከል እያለው። እሺ ከዛስ አመፀኛው እስኪመጣ ድረስ የሚከለክለውን ታውቃላችሁ። የሚከለክለው እስኪወገድ ድረስ ደግሞ አመፅ አሁንም ምን እያደረገ ነው? በሚስጥር እየሰራ ነው። በሚስጥር እየሰራ ነው። አሁን እኛን እያስጨነቀን እኛን ጠላልፎ እየጠላ ያለው የአመፅ ስራ በሚስጥር እየሰራ ነው። የአመፅ ሰው ግን በሚስጥር አይሰራም፣ በግልጥ ነው የሚመጣው። እኔ ክርስቶስ ነኝ አዋጅ እየነገረ ስገዱልኝ እያለ ነው የሚመጣው። ነገር ግን እግዚአብሔር ይመስገን ጳውሎስ አንድ ትልቅ ተስፋ ይነግረናል። የአመፅ ሰው እንዲህ አይነት ጉልበትም ቢኖረው፣ ይህ የጥፋት ልጅ እንዲህ አይነት አቅም ቢኖረው፣ ምልክት ድንቅ ታምራት እየሰራ ሰዎች እንዲሰግዱለት እያደረገ በእግዚአብሔር መቅደስ አዋጅ እየነገረ አዋጅ እኔ አምላክ ነኝ እያለ ቢመጣም እውነተኛው ኢየሱስ ግን ሲመጣ ሳይጨነቅ በአፉን ያደርገዋል፣ ያጠፋዋል፣ በእፍ ይልበታል ነው። ይህ ማለት ምንድነው? ኢሳይያስ 11 ቁጥር 4 ላይ ከአፉም ይላል፣ ከአፉም ቃል ይላል። የአፉ መንፈስ ማለት በቃሉ በክርስቶስ ቃል ከአፉ በሚወጣው ቃል በቀላሉ ምን ያደርገዋል? ያስወግደዋል፣ ይሽረዋል። በመገለጡ ምን ያደርገዋል? ይሽረዋል። ወይም ደግሞ በሌላ ቃሉን በቃ በአፉ መንፈስ ማለት እፍ ሲልበት አንድ ቃል ሲናገርበት ምን ያደርገዋል? ይሽረዋል። ይህንን አመፀኛ በመገለጡ ይሽረዋል። ዓለምን ያስጨነቀ እንዲህ አይነት አመፀኛ ታምራት ድንቅና ምልክቶች እያደረገ እኔ ክርስቶስ ነኝ እኔ አምላክ ነኝ እያለ አዋጅ እየነገረ የሚመጣውን ይህንን አስፈሪ በመጨረሻው ዘመን የሚገለጠውን ይህንን የአመፅን ሰው በቀላሉ በመገለጡ ይሽረዋል አለ። እሱ እስኪመጣ ግን ቤተክርስቲያን አለች፣ ትከለክለዋለች። ቤተክርስቲያን ስትወሰድስ እሱ ይገለጣል። እሱ እስኪመንተል ቤተክርስቲያን እስካለችስ አመፀኛው ምን እያደረገ ነው? አመፅ በስውር ምን እያደረገ ነው? እየሰራ ነው ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ላሳስባችሁ የምወደው ነገር አለ። ምንም አይነት መከራ፣ ምንም አይነት ስደት፣ ምንም አይነት ተግዳሮት ቢኖርባችሁም ጸንታችሁ ቁሙ። ጳውሎስ ለተሰሎንቄ ሰዎች መስክሮላቸዋል። በሌሎች አብያተ ክርስቲያናት ዘንድ እንመካለን ስላንተ ላላቸው ጸንታችሁ ቁሙ። ሁለተኛ የጌታ ቀን ደርሷል ብላችሁ ያለ ስራ አትሆኑ። የተሰሎንቄ ሰዎች የጌታ ቀን መጥቷል፣ በቃ ጌታ ከመጣ በቃ ልንወሰድ ነው ብለው ስራ ትተው በየቤቱ በሚሰሩ ሰዎች ቤት እየዞሩ ይመገቡና ወይም ደግሞ ይቀላውጡ ነበረ። ስለዚህ ያለ ስራ የሚሄዱትን ደግሞ ገስጻቸው። እናንተ ነው ያለ ስራ እየሄዳችሁ ስለሆነ እናንተን ለመምከርና ለማስተማር እኛ በገዛ እጃችን እየሰራን እየደከምን ነው ብሎ ምሳሌ ትቶላቸዋል። እኔ ጳውሎስ ድንኳን እየሰራ ምሳሌ ትቶላቸዋል እነሱ ያለ ስራ እንዳይቀመጡ። ሌላው ይህንን አመፀኛ በመገለጡ ይሽረዋል። ስለዚህ ባለንበት ዘመን ጌታ እንደሚመጣ እያሰብን ወገባችንን ታጥቀን በእውነትና በጽድቅ በቅድስና በእግዚአብሔር ፊት ልንኖር ይገባል። ማርቲን ሉተር ያለውን አንድ አባባል ብዬ መልእክቴን እዘጋለሁ። ጌታ ኢየሱስ ክርስቶስ ነገ ቢመጣ ወይም ደግሞ የምጽአቱ ቀን ነገ ቢመጣ ዛሬ ምን ታደርጋለህ ብለው ለጠየቁት ጥያቄ የአፕል ትሬን ወይም ደግሞ የአፕል ዛፌን እተክላለሁ ብሎ መለሰላቸው። ስለዚህ የአፕል ዛፍ ረጅም ጊዜ የሚፈጅ ነው እስኪያድግ ድረስ። ግን ጌታ ነገ እንደሚመጣ እያሰብ ከተነገረኝ ካወቅኩኝ አፕል ዛፌን እተክላለሁ። ምን ማለቱ ነው? ባጭሩ አሁንም ጌታ ነገ ይመጣል፣ ዛሬ ይመጣል፣ በማላስበው ሰዓት ይመጣል ብዬ በዚህ ዝግጅት ውስጥ ነኝ ማለት ነው። ስለዚህ ቅዱሳን ሁላችን ጌታ በሚመጣበትን ሰዓት ስለማናውቀው ጌታ ይመጣል ብለን በዚህ በምጽአት መንፈስ ውስጥ ሆነን በዚህ ዝግጅት ውስጥ ሆነን በአግባቡ እየኖረን እግዚአብሔርን እየፈራን በጽድቅና በቅድስና እየኖረን ልንመላለስ ይገባል በዚህ ምድር ላይ። እግዚአብሔር ይባርካችሁ።